አይነ በሲሩ አፍቃሪ ክፍል 6። ኡማ በጨለማ ወደ በሩ መጠጋት ጀምረዋል። መብራቱ ከሄደ በኋላ ዳፍንት ጨለማ ቤቱንም ሆነ አካባቢውን ወርሶታል። የሚታይ አንዳች ነገር የለም። ለማብራትነት የሚሆናቸው የሱለይማንን ስልክ እንኳ አላገኙትም። ግቢው ላይ ደመቅ ብላ የበራችው ጨረቃ ብቻ ጭላንጭል ብርሃን ለአካባቢው ለግሳለች። ከዛ ውጭ ሁሉም ነገር ዳፍንት ነው። ኡማ ዱላቸውን ይዘው በእርጋታ ወደ በሩ ተጠግተው መቀርቀሪያውን ስበው በሩን ከፈቱት። ቀስ አድርገው በሩን ሙሉ ለሙሉ ከፈቱትና እሳቸው ከጀርባ ከበሩ ኋላ ቆሙ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 6ን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ዱላቸውን አቀባብለው የሚገባ ሰው ካለ ፈጣን እርምጃ ለመውሰድ እጃቸውን አሰሉ። ከውጭ ይታይ የነበረው የእጅ ባትሪ ይበልጡኑ ወደ ቤቱ መቅረብ ጀመረ። ከዛም አልፎ ቤት ውስጥ ወዳሉ እቃዎች ማብራት ጀመረ፣ ወደ ሱለይማን ጭምር። ባትሪውን አንዴ ከቦታው ይጠፋል፣ አንዴ ወደ ቤቱ ይቀርባል። ኡማ ለደቂቃዎች በዝምታ ተወረሱ። ነገሩን መከታተልና በተጠንቀቅ መቆም ላይ ጽናታቸውን ቀጠሉ። ግና የእጅ ባትሪውን የያዘው ሰው ወደ ቤት በደንብ መጠጋት ጀመረ። ሱለይማን የሰፈነው ዝምታ ግራ ቢያጋባውም ኡማን በጣም ስለሚያከብራቸው ተጨማሪ ቃላት ለማውጣት ሳይሞክር በዝምታ ነበር ነገሩን የሚያስተውለው። አሁን ግን የበሩን መከፈት ድምፅ ከመስማቱ ቀጥሎ ከውጭ የሚገባው ብርድ ክፉኛ እየገረፈው ስላለ ኡማ ከቤት ወጥተው እንደሄዱ ገመተ። በሩን ከፍተው መውጣታቸውን ስላሰበ ሱለይማን በሩን ለመዝጋት ወደ በሩ መሄድ ጀመረ። የእጅ ባትሪው ቀጥታ ሱለይማን ላይ ሲበራ ኡማ አስተዋሉ። ኡማ በጣም ፈርተዋል። ምናልባት የሚተኮስ ጥይት ከሆነ በዱላ ሊያስቆሙት አይችሉም። እንዳይቀማቸው በፍርሃት ከሱለይማን እኩል ለመንቀሳቀስ ጠጋ አሉ። ሙርክዙን ዱላ እሳቸው ስለያዙበት ሱለይማን በእጆቹ ፈላልጎ ዱላውን አጣው። ነገር ግን የቤቱን መላ ሁኔታ ስለሚያውቅ እንደው በእጁ እየተራመደ ተነስቶ ወደ በሩ አቀና። ኡማ በሩ ቀዳዳ ቀስ ብለው ከውጭ ያለውን ሰው ማንነት ለማየት ያጣራሉ። ብዙ አይታይም፣ ግና የሹራብ ኮፍያ የለበሰ በጣም ትልቅ ካፖርት የደረበ በአንድ እጁ ዱላ በአንድ እጁ ደግሞ ባትሪ የያዘ ሰው ከታች ቦቲ የሚመስል ትልቅ ጫማ የተጫማ ግዙፍ ሰው እንደሆነ ብቻ ሊያዩት ቻሉ። ፊቱን ግን ማወቅ አልቻሉም። ፊቱ አይታይም በደንብ። እጅጉን ፍርሃት ነግሶባቸዋል። በዚህ ሰዓት ሱለይማን በእጁ በቀስታ እየተራመደ ከበሩ ደርሶ የበሩን እጀታ ያዘ። ኡማ በፍጥነት የሱለይማንን እጅ ያዙት። ሱለይማን እጁን ሲነኩት ክፉኛ ደነገጠ። ሳያስበው ድምፁ አወጣ። የዚህን ጊዜ ነበር መብራቱ ድርግም ብሎ የበራው። መብራቱ ሁሉም አካባቢ አንድ ጊዜ ሲበራ ኡማ ከውጭ ያለውን ሰው ማንነት ፍንትው አርገው አዩት። ሰውየውም እንዲህ አለ፣ አሃ እንዴ አንቺ ሴትዮ እዚህ አለሽ እንዴ? እኔ እኮ ብቻውን መስሎኝ መብራት ሲሄድ ጊዜ ማግዘው ነገር ካለ ብዬ ነው የመጣሁት አሉ። ለካ ጋሽ ታኬ ናቸው እንዲህ ሲያስፈራሯቸው የነበረው። ጋሽ ታኬ የዚህ ቤት አከራይ ናቸው።
የግቢው በሙሉ አከራይ ድምጻቸውን ሲሰማ ሱለይማንም ፈገግ በማለት እንዴት አመሹ ጋሽ ታኬ፣ ይቅርታ አስጨነቅኖት አለ ሱለይማን። ለመመለስ ያህል ይህንን አለ እንጂ የኡማ ሁኔታ ዛሬ ምንም አልገባውም። እስካሁን ለምን ዝም አሉ? የት ነበሩ? ድንገት እጁን ለምን ያዙት? አልተፈታለትም። ኡማ ግን ሲሆን የነበረውን ሁሉ ረስተው ልባቸው ትንፍስ ብሎላቸዋል። ጭንቀታቸው ከላያቸው ላይ ረገፍ ብሎ የቤት አከራዩ ጋሽ ታኬ በመሆናቸው ሰላም ተሰምቷቸዋል። በአይናቸው ሌላ ሰው መኖሩን ተመለከቱ። ማንም የለም። ጋሽ ታኬ ቀጠሉ። ዛሬ ቀን 25 መሆኑን ታውቃላችሁ? 5 ቀን ይቀራችኋል። የቤት ኪራዩ ካልተከፈለ እኔ የምበላው የለኝም። እንደማስጨነቃችሁ እኮ አውቃለሁ፣ ግን ክፈሉ፣ መክፈል አለባችሁ አሉ ጋሽ ታኬ። ኡማም እረ እንከፍላለን። አንተ ሰውዬ ያንተን ብር ይዘን የት እንሄዳለን? አይ ጉድ እኮ ነው። ለዚህ ጨርጫሳ ቤት አሁን እንደምታስከፍል ቢያውቅ መንግስት እንደሚከስህ አታውቅም አሉና ቀልድ ቢጤ ጣል አረጉ። ጋሽ ታኬ ሸኟቸው። በእድሜ ስለሚቀራረቡ በሁለቱ መካከል አንቱታ የለም። ሱለይማን ግን ለሁለቱም አንቱታ ይለግሳል። በሉ ደህና ያምሹ፣ ደህና ይደሩ፣ አመሰግናለሁ አለ ሱለይማን ወደ መቀመጫው ለመመለስ እየሞከረ። ኡማ በኃይል ሲተነፍሱ ያስታውቃል። መልሶ አንድ ነገር ታወሳቸው። ያን ሚሴጅ ማን ነበር የላከው? ማን ነው ዛሬ መጥቼ ገለሃለሁ ያለው? ማን ነበር መረጃ አትስጥ ያለው? ጥለውት ሊሄዱ አልደፈሩም። የመጣውን አብረውት ሊጋፈጡ ወስነዋል። ግን አንድ ነገር አቀዱ። አዎ ከዛ ሰው ጋር በቴክስት መመላለስ አለብኝ። ማነህ ብዬ መጠየቅ አለብኝ። ምን እንደሚፈልግ ማወቅ አለብኝ ብለው ቴክስት ለመላክ ማንነቱን ለመጠየቅ ከውሳኔ ላይ ደረሱ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 6 ይህን ይመስል ነበረ። አላለቀም። ቀጣይ ክፍል ደግሞ ይዤላችሁ የምመጣ ይሆናል። የክፍል 6ን አልጨረስኩትም፣ በጣም ረጅም ስለሆነ ነው። ያው ቪዲዮ እንዳይረዝም ብዬ አስቤ ነው። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮችም ላይክ ሼር እያደረጋችሁ አበረታቱኝ። የማስተካክለው ነገር ካለ ይሄን ነገር አስተካክሊ በሉኝ ማለት ነው። ያው ቪዲዮውን በነገራችን ላይ ማን ያዳምጠዋል ጨርሶ ማንም አያዳምጠውም፣ እንደማያዳምጠውም አውቃለሁኝ። ወላኪን እንግዲህ ካዳመጣችሁት አስተያየት ካለ እቀበላለሁ፣ ችግር የለውም። የአማርኛ እጥረት አለብኝ መሰለኝ ማለት ነው። አማርኛ እያጠረኝ ነው። እንግዲህ ይቅርታ እላለሁ። ለዚህም ደግሞ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩ ለነበረን ቆይታ ከልብ አድርጌ አመሰግናለሁኝ። በአዲስና በሌላ ርዕስ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።